ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ አይከን ሪል ስቴት፣ ዶክተር ፈቲያ የጥርስ ክሊኒክ፣ የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ወደ ተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንበታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይም ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን የላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። ከዛም ባለፈ በእናንተ ህይወት መንገድ እንድንመላለስ ወዳችሁና ፈቅዳችሁ ብትመጡ ይህን የሂዳያ ብርሃን ለሌሎች ብናንጸባርቅም ደስ ይለናል። የኔ መንገድ ፕሮግራምን አጋሩና ያበረቱልን ተቋማት አሉ፣ እናመሰግናለን። አይከን ሪል ስቴት በመሃል ቤተል ፖስታ ቤት አጠገብ ቅንጡ አፓርትመንቶችን በመገንባት ላይ ይገኛል። የኔ መንገድ ፕሮግራማችን አጋር ስለሆነ እጅግ አድርገን እናመሰግናለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ ጥርስ ህክምና ክሊኒክ እንደዚሁም ደግሞ ራሃ መጅሊስም አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። እንደዚህ ያሉና ሌሎችም ተመራጭ የሆኑ አባያዎችን ከፈለጋችሁ ወደ ሶፊ አባያ ሃውስ ጎራ በሉ። ቤተል ኤጄ ሞል ግራውንድ G07 ላይ ታገኛላችሁ። አሊያም ደግሞ 0932 44 22 22 ላይ ደውላችሁም የፈለጋችሁን አባያ መርጣችሁ መውሰድ ትችላላችሁ። ሁሉም አጋሮቻችን እናመሰግናለን። ዛሬ የምንመላለሰው ለየት ባለ የህይወት መንገድ ላይ ነው። በትላንቷ መቅደላዊት አበራና በዛሬዋ መንገደኛዬ መግፊራ አበራ እንዲሁም በታናሽ ወንድሟ ናፊ አበራ በዛሬው ካሊድ አበራ ዛሬ የምንመላለሰው በእነሱ የህይወት መንገድ ላይ ነው። በያላችሁበት ቆይታችሁን ከኔ መንገድ ጋር እንድታደርጉ እንጋብዛለን። አልሐምዱሊላህ በጣም ደስ ይላል። ወንድምሽ ግን ትንሽ አስቸጋሪ ሆኖ ነበር ልበል? በጣም ልጅ ሆኖ ለምንድን ነው እምቢ ያለው? አንቺ አትነግሪኝም? ይሄንማ የራስ መጥቶ ያወራው እንጂ ናፊ አስቸጋሪ ነበር። ናፊ በጣም ነው ወደድኩት ስሙን። የኔን ያልሽው ትርጉሙ ናፊ የኔ ማለት ነውና አሁን ግን ወደ ካሊድ ቀይረዋል። አንቺ ሰልመሻል። ታናሽሽ ነው፣ በጣም ትንሽዬ ነው አይደል? በመሃላችሁ በትንሹ የ8 ዓመት ልዩነት አለ አይደለ? በ8 ዓመት ታላቅ ሆነሽ ግን እሱ አይ አንቺ ስለሚኔ ግን አልሰልምም ብሎ በአቋሙ ጸንቶ ነበርና ዛሬ ግን አልሐምዱሊላህ ሰልሟል። ለምንም ቢያለ ግን ያን ሁሉ ጊዜ አሁን ደግሞ ምን አግኝቶ ምን አዲስ ነገር ኑሮ ደግሞ እሺ ብሎ ሰለመ። ናፊን እንጋብዘውና ከዛ ደግሞ እንቀጥላለን። ናፊ ይሻላል ካሊድ? ማን ብዬ ልጋብዘ? ካሊድ ለወደፊት ኡስታዝ ካሊድ መሆን ስለሚፈልግ ካሊድ ብለናል። ካሊድን ሰላሙ አለይኩም። ደህና ነህ? እንዴት ነህ? አረፍ በል እሱ ጋር። ሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? አልሐምዱሊላህ ማሻአላህ። ግን ለምን እንደሆነ አላውቅም ከጥርስ ውጪ እዛ በሐሳብ ሐመር ወስደኸኛል። ታውቃቸዋለህ ሐመሮቹን? አታውቃቸውም? በእርግጥ አንተ ከነሱ ፈገግ ትላለህ፣ ቀላ ትላለህ። በእርግጥ እንዴት ነህ ካሊድ? ደህና ነህ? ሁሉ ሰላም? ማሻአላህ። ድምፅህ ከህትም ያነሰ ነው እንደ እድሜህ ወይስ? አረ ሞቅ ይላል። ናፊ የሚለውን ስም ሳይሆን ካሊድ ነው አሁን በጣም ወደው አልክ። እዛ ጋር ሆኜ ካሊድ ይሻላል ወይስ ናፊ በየትኛው ልጋብዝ ስልህ ካሊድ አልከኝ። ካሊድን ለምን ወደድከው የበለጠ ከመጀመሪያ ስምክ? የካሊድ ሰው ተከታታይ ነበር። ከዛም በዛ ስም ወደድኩ። በኡስታዝ ካሊድ ማለት ነው። ፎዚያም ድሮ ሳልሰልም ካሊድ ነው የምትሆነው። ፎዚያ ማለት አከራያችሁ ሳትሰልም በፊት ካሊድ ነው የምትሆነው። አንተ የምትሆነው ካሊድን ነው ትልህ ነበረ ሳትሰልም። ከሰለምክ በኋላ ደግሞ በቃ አንተ እሱን ነው የምፈልገው አልክ። ማሻአላህ። አሁን እንግዲህ ኡስታዝ ካሊድ ታውቃለህ ምን እንደሚሰራ አይደለ? እንዴት ቁርአንን ተንትኖ እንደሚያስተምር አይተሃል አይደል? ስለዚህ አንተ አሁን ቁርአን ላይ እንዴት ነህ? ካሊድ የምትወደው ከሆነ እሱ ሞ የምትፈልግ ከሆነ እንደሱ መጀመር አለብህ አይደል? እዚህ አንተ ምን ላይ ነህ ታዲያ? ቃይዳ ላይ ነህ፣ እየቀራህ ነው። እንግዲህ እህትህ አለች መግፊራ፣ እሷ ሰልማ፣ አንተ ግን እምቢ ብለህ ነበረ። ከዛ እምቢ ብለህ ቆይተህ ነው የሰለምከው። ለምንድን ነው ግን እምቢ ያልከው? መጀመሪያ ስለምን በጣም ነው የምጠላው። እነሱ ግቢ ራሱን ገባና ፎዚያ ጋር አልገባም ብዬ ነበር። ለአንድ ወር ብቻ ነው ላስገባች እህትህ ለአንድ ወር ብላ አስገባችን። በቃ በዛው ነው የረሳው።
እዛ እየኖርን ኳስ እንጫወታለን ከልጆቹ መስጊድ አጠገብ ኳስ እንጫወት አዛን ሲሮጡ ይገባሉ መስጊድ እኔ ደግሞ ወደ ቤት እመለሳለሁ ከዛ ልጆቹም ኢክራም የምትባለው አቡዘር ቤት ለምን ሙስሊማት ሆነም አንተ ለምን ከኛ ትለያለህ እኛ መስጊድ ስንሄድ አንተ ወደ ቤት ነው የምትመለሰው ይሉኛል ከዛ እንደዛ ሲሉኝ አልፈልግም እላቸዋለሁ ሻሚልም ይመክረኛል አንዳንድ ቤት በመጣበት ሰዓት ሻሚል ማን ነው የኛ የልጆቹ አባት ማለት ነው አሁን አንተ ተከራየህበት ቤት ያሉ ልጆች ጋር ጓደኛ ሆናቸዋል አንድ ግቢ ስለምትኖረው እሺ ከዛ ይመክረኛል እሱንም አዳምጠው በቃ ቀመጥና ሄዳለሁ ካጠገቡ ምን ላው እንደምሸሸኝ ይለኛል ቤት ቀመጣለሁ ገብቼ አልፈልግም ከዛ እሷም ትመክረኛለች መክፊራ ማታ ለምንድን ነው ወደ ቀጥተኛው መንገድ ማመጣው ትለኛለች ከዛ ታሊም ሲሰሩ ደግሞ ይጠሩኛል ታሊም ሲጀምሩ ወጣለሁ ወደጅ አላዳመጣቸውም ከዛም በቃ እንደዛ ለምንድን ነው አታዳምጥም እንዴ ሲሉኝ አልፈልግም በቃ ማዳመጥ አንድ ቀን እንደዚህ ያልኩኝ ኡስታዝ የሚያስቀራቸው አለ ቤት እየመጡ ቁርአን ሲቀሩ ነው ብቻዬን ነው መቀመጠው ቁርአን እስከሚጨርሱ ከዛ አንድ ቀን ኡስታዝ አገኘኝና አንተ ሻሃዳቶች ልጅ ወንድም ነህ አለኝ አልኳት አንተ ለምን ለሷ ከሷ ጋር ተለየክ ሲሉኝ በቃ ጸጥ አልኩኝ ነው በቃ ጸጥ ስላቸው አንተ መከሩኝ ትንሽ እዛ ውጪ መካው መስጊድ ጎን ነው ኳስ የምንጫወተው ትንሽ መከሩኝ እነሱም እሺ ብዬ ሄድኩ ወደ ቤት እንዳጋጣሚ እሷ ወደ አዳማ መጣ ነበር በቃል ገዛ በዛ እሷ ባይለችበት ነው የሰለምኩት ሻሃዳ እሷ ባይለችበት እንዴት ወሰንክ ግን ስፖርት የሰራለው ጓደኞቼ ድሮ ያበሽቋታል እሷ ማንን መክፊራ እሷ ሙስሊም ሆነች ለወንድ ብላ ምናምን የሚሉ ሰው ሰምቻለሁ ከዛ ነው ሙስሊም ቦ እንደዚህ የሚያበሽቁኝ ብዬ አልፈልግም ብዬ ነበር እነሱም ከጓደኞቼ ጋር አቁኝ መጡ ከመጥፎ ጓደኞቼ ከነሱ በመርቀበሰ ተሰካከልኩኝ እኔ ከዛ ማን ነው ከመጥፎ ጓደኞች የሚያርቀህ የነበረው ፎዚያ አትሰጣኝን ከቤት አከራይ ማለት ነው መክፊራ ስትወጣኝ እሷን ተከትዬ ነው የምወጣው ከዛ እሷ በር ትቆልፍብናለች ከልጆቿ አኩል የምትቆጣን ከልጆቿ አኩል ነው ምንመታን ከሆነ ከልጆቿ አኩል ነው የምትመታን ጥሩ ነገርም ከሆነ ከሷ ልጆች እንድለይ አትፈልግም ለምሳሌ ጥሩ ነገር ማለት እንዴት መግረፍ ያው ገብቶኛል ስታጠፉ ግርፍ ነው የምትደረጉት ጥሩ ነገር ደግሞ የትኛው ነው ጥሩ ነገር ደግሞ ከልጆቹ ጋር ወጣ ስል አንድ ልብስ እንገዛለን በከረርም አለየንም አንድ ነገር ነው በቃም ታረግለን አንተ ግን አሁን ከልጆቹ ጋር አጥፍተህ ስትገረፍ ትናደድባታለህ የሆነ ሳለ እናደድባታለሁ ጣዩ እናደዳለሁ አሁን ከሰለምኩ በኋላ አሁን ግን ስትቆጣህም ስገርፈኝ ደስ ይላል ያው ግርፊያ ደስ አይልም ደስ ይላል ግርፊያ አይልም ግን ያው መጀመሪያ የሚያናድህ እንዴት እናቴ ሳትሆን ትገርፈኛለች ብለህ እናደድ ነበር አሁን ግን እንደማንኛውም ላይ ስንገረፍ ብናጠፋም እኮ ስንገረፍ ደስ አይለንም አይደለ እዚህ እንደዛ ቢሆንም ግን አይከፋም እንደና ተቀበለሃታል ማሻአላህ ግን ያልገባኝ እንደዛ አልሰልምም ብለህ ያበሽቆኛልም ብለህ እስልምናንም አልወድም ብለህ ሳትሰልም ቀረ ከዛ መግፊራ በሌለችበት ቀን ሰልማለሁ ብለህ በቃ ዛሬ ሰልማለሁ ብለህ እንድትወስን ያደረገህ ነገር ምን ነበር ታስታውሳለህ ነገር ረመዳን ሊገባ ነበር ኢክራም ተዋን ተሻሃዳት በቃ ደስ ይላታል ሰም ስመጣውን ሻሃዳ ተስጠብቃት አለች ከዛ እንደዛ ስተለም በቃ እሺ አልኳትና አቡዘር ጀለቢያ ሰጠኝ እሱን ከዛ እሱም ለበሰ መስጊድ ስንሄድ መግሪብ ላይ ነበር ይሄና ኢሻ ከተሰገደ በኋላ ትይዛላችሁ ተመልሳችሁ ማለት ሻወር ገቦ ከኢሻ በኋላ ጀሳዳ ያስኩ እንዴት ነበር ሻሃዳው እስኪ ንገረኝ በጣም ደስ ይላል እስልምና ደስ ይላል በቃ አሁን እስልምና ህይወት እንዴት ነው አልহামዱሊላህ ከድሮ ይሻላል አሁን ቁርአንም ቀራለሁ ጾም ያላቅም ጾማለሁ እዛን ጾም ያላቅም ምግብ በየሰዓቱ ነው የምበላው አሁን ግን በቃ ጾምኩኝ ረመዳን ሙሉ ሰላሳውን ቀን ሙሉ ጾምከው አልከበደህም ቆይ እንመለሳለን አሁን ረመዳን ነገ ነው ሊባል ረመዳን ነገ ይጀመራል ሲባል አንተ ዛሬ ነው ኢንሻ ላይ ሻሃዳ ያስከው የዛኔ ደግሞ መግፊራ ቤት አልነበረችም መግፊራ መች ተመለሽ ክላስ ሄጄ ነበር አጋጣሚ እንዳለው ከዛ በዛው እቃ ልንገዛ ቆየሁኝ ትንሽ እና ኢክራም ግን እሱ አያቅም ደብቃ በስልክ ነግራይ ነበር ደብቃ እሱ አያቅም አሁን ነው ነገር ወላሂ በስልክ ሄደ ቃልሽን እንዴት ታላለህ አላስ እሱ በቃ ሰርፕራይዝ ነው በቃ ምን ያህል ፍላጎቴን ስለሚያቀው ምን ያህል ስላው ስለነበረ በቃ ያን ነገር ለሷ ደብቆ ነገራት ከዛ መግሪብ ላይ ነበረ ከዛ ኢሻ ላይ ተመለሱ ተባሉ እኛ ደግሞ በዛ ሰዓት ቤት ደረስን
ስለዚህ ሳይሄዱ ደረሳችሁ? ሳይሄዱ ደረስን። እሺ ከዛ እኛ ኦሬዲ አውቀናል። ፎዚንም ስላት ኧረ አለችኝ፣ አላመነችም እሷ። ከዛ በቃ እንዳትናገሩ ግን ብላን የነገረችን ኢክራም፣ እንዳትነግሩት እንዲህ ብሏል። በቃ ሻሃዳ ሊይዙ እንደውም ከአቡ ዘርጋ ሄደው ኢሻ ተራዊ እንደነገ ረመዳን መሆኑ ተረጋግጦ ትዝ ይለኛል። አምና አርብ ቀን ነበር ተራዊ የተሰገደው፣ ረመዳን ቅዳሜ ሊገባ። ከዛ በቃ እንዳትናገሪ ብሎኛል። እንዳትነግሩት ተሳስታችሁ፣ ግን ሻሃዳ ሊይዝ ነው በቃ ይዛለው። እኔ ከናንተ እኩል ሰላቴንም ሰግዳለሁ ጾሜንም ጾማለሁ ብለው በቃ እነሱ እንትን ብለዋል ማለት ነው። እሺ አለን፣ መጣን። ከዛ ስንመጣ ሄደዋል፣ ኢሻ ሄደዋል ማለት ነው። እዛ ነው። ከዛ ሻሃዳ ሲይዝ በማይክ ነበር ያዘው። በቃ ሰማነው ድምፁና አልቻልኩም ዘጋ። ከዛ በቃ ማልቀስ ጀመርን፣ ቆመን ማለት ነው። ከዛ አልመጡም። በዛው ተራዊ ቀጥለው ሰግደው ከዛ አንድ ላይ ተመለሱ። ስንመለስ በቃ ሲመለሱ አላመንኩም እኔ እስከማየው ድረስ። ያ አላህ፣ ይሄ ላንቺ ትልቅ ደስታ ነበረ። ወላሂ ያ አላህ ነው ለታ በቃ በብዙ ነገር ነው የሸለመኝ። አልሐምዱሊላህ ማሻአላህ። ስለዚህ አንተ እስልምናን ስለምጠላ ጓደኞች ደግሞ እሷ ከሰለመች በኋላ ስለሚያመሽቋት መስለም አትፈልግም ነበረ። ግን ደግሞ እዛ አከራያችሁ ልጆች ደግሞ ጓደኞች ሁሌ ጫወታ የተጫወተው መሀል ላይ አዛን ሲሰሙ መስጂድ ሲሄዱ ተዓሊም ሲቀራ ምን ሲደረግ ደግሞ ልብህ ያን ነገር እየፈለገው መጣ። እንደዛ ነው። መሀል ላይ ሲቀራ ስትሰማ ምን ደስ ይልህ ነበረ? ታስታውሳለህ እንዴ? ፋቲሃ ሲቀራ ደስ ይለኛል። ፋቲሃ ዝም ብሎ ሲቀራ ትርጉሙን ሳታውቀው ማለት ነው አይደል? መስጊድ ሲሰግዱ ኢሻሌም መግሪብ ላይ ደስ ይለኛል። ፋቲሃን ስትሰማ ወላ ሳልሰልም ራሱ መንገድ ላይ እየርኩላለሁ። ግማሹ ከሰለምኩ በኋላ ነው። ሳትሰልም ግን ፋቲሃን እየሰማ ደስ ይልህ ነበረ? እኔ ግን ብሰማ ደስ ይለኛል አንድ ቲላዋ ካንተ ቁርአን። እሺ ቢስሚላህ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. صدق الله العظيم ما شاء الله. ከዛ በኋላ ከሰለምክ በኋላ ከጓደኞች ጋር ከፎዚያ ልጆች ጋር ጓደኝነት እንዴት ሆነ? ከዛ ጓደኞች እንደ ወንድም ናቸው። አንድ ወንድም ናቸው። አሁን በቃ ወንድምና እህት ሆናችኋል። በደንብ አብራችሁ ነው እየኖራችሁ ያላችሁት። ፎዚያ ምን አይነት አከራይ ናት? እንደው እንደ አከራይ እሱ እንደ አከራይ እንደ እናት ነች። ቀልዶች ማለየ እሷ አያቴ ጋር የምትሄድበት ሰዓት እኔ ከነሱ ጋር ማድረሳለሁ። አይፈልገውም በቃ ከዛ ያን ነገር ከተፈጠረ በኋላ ጭራሽ ወደዛ ሀገር መሄድ አይፈልግም። ማለት እናታችሁ ከሞተሽ በኋላ መሄድ አይፈልግም። አያቴ ትመጣለች፣ ትጠይቀናለች። የአባታችን እናት ነች፣ ትንሽ ደከም ያለች። እሷን እየሄድን ግን እንጠይቃት ነበረ። አይፈልግም ወደዛ መሄድ ጭራሽ። አባት እንሂድ ስለው በቃ እንባ ነው የሚተናነቀው። ከዛ ታዩ አታስገድጁ አለችኝ ፎዚ። ከዛ በቃ ተወዋለ። አላህ ሰብሩን ይስጣችሁ እንግዲህ ለሁለታችሁ። እንግዲህ ረመዳን ነገ ሊሆን እንደ ዛሬ ነው አንተ ሻሃዳ ያስከው የነበረው። ረመዳንን ጾምክ? የዛኑ ቀን ጾምክ? የዛኑ ቀን ጾምኩት። ግን እኮ አንተ ቶሎ ብላ የምትፈልግ ሰው ነህ። አሁንም በልተህ በኋላ ማምጡ ብለህ ምግብ የምትወድ ነህ። እንዴት አስቻለ መጾም ቀኑን ሙሉ? 11 ሰዓት ምናምን ሲሆን በቃ ያቃተኝ። ራብህ 11 ሰዓት ላይ በላህ ወይስ ጨረስክ? ከኢክራም ጋር ነበርና እሷም በቃ ራበኝ ለታይ ዝም ብሎ ከቤት ታውጣናለች። መስጊድ ቁጭ ብሎ ታስኪ ደርሰናል። እሺ ከዛ ወደ ውጭ ወጣለን። መግሪብ ሰግጄ ነው የምመለስ። ከዛ በኋላ መግሪብ ሰግደህ ዛን ቀን አብረህ አፈጠርክ ሰዓቷን ጠብቀህ። ከዛ አንድ ቀን እያረፍክ አንድ ቀን እየጾምክ ነው። ሙሉን ጨረስከው? ምግቡ ቀረ? ኧረ ተው በአንዴ እንዴት አስቻለ? ተደብቀህ አልበላህም? ዝም ብለህ አንድ ቀን እንኳን ለይሳ ዝም ብለህ ውሃ እንኳን በአሁኑ አሞህ አፈረስክ።
እንጂ በመጀመሪያው ምንም ያረታው በቃሽ ካልክሽ አንተ በቃ ላገኝህ አልቻልኩኝም። ማሻአላህ ይሄ ላንቺ ትልቅ ነገር ነው። አሁን ቀደም መግፊራ ስትነግረኝ በቃ ወንድሜ ነው ያለኝ በዚህ ምድር ላይ እናት የለን አባት የለን አያቶቼም ደክመዋል። አሁን ግን እየኖርኩ ያለሁት በቃ ለሱ ነው እያለች ነበርና እንደዚህ አይተህ ተስላለህ ምን ይሰማሃል? ለወንድሜ ስል መጠንከር አለብኝ፣ በሀዘን መጎዳት የለብኝም፣ ጠንካራ ሆኜ መስራት አለብኝ፣ ለወንድሜ ስል ነገሮችን ማሸነፍ አለብኝ እያለች ከራሷ ጋር በደንብ ታወራለች። ለአንተ እንዲህ እንደምትሆንልህ ግን ታውቃለህ አንተ? ደስታ ተዘጋ በጣም ወደ ወላሂ በል ምንዋን ነው የምትወድላት? ሁሉ ነገር ይሄ ላንቺ ትልቅ ነገር ነው አይደለ? በጣም ምክንያቱም የምትኖሪለት ያው አንድ ሰው ወንድም ስለሆነ እህት ስለሆነ አይደለም በመሃላችን ፍቅር የሚኖረው አይደለ? ለአላህ ልባችን ላይ የሚያስቀምጠው ፍቅር አለ። ስለተዋለድን ብቻ አይደለም። አንዳንድ ሰዎች እንደውም ከደም ፍቅር ይወፍራል ይላሉና እጋራዋለሁ ይሄን አባባል። እዚህ አብሮ በማደግ ውስጥ አብሮ በመኖር ውስጥ የሚኖር ፍቅር ደግሞ አለና ወንድም ታናሽ ወንድም ኖሮሽ ለሱ ነው የምኖረው ለሱ ነው እንዲህ ማደርገው ለሱ ስልጠነክራለሁ የምትይለት ወንድም ሲኖርሽ እሱ ደግሞ ያን ነገር ተረድቶ ላንቺ እንደዚህ ባለ ፍቅር ውስጥ እየኖረ መሆኑን ማየት በጣም ደስ ይላል። አልሐምዱሊላህ አላህ ሱብሓነሁ ወተዓላ በምትፈልጉበት ቦታ ላይ አላህ ያድርሳችሁ ኢንሻአላህ። እህትህ የት ቦታ ሆና ማየት ትፈልጋለህ? እንዴት ሆና ማየት ትፈልጋለህ? ትልቅ ደረጃ ላይ ሆና ትዳር ይዛ ማየት ፈልጋለሁ። ትዳር ይዛ ማየት ትፈልጋለህ? አንተስ? ትምህርቴን ጨርሼ እሷ ትዳር ይዛ ከሄደች አንተ ከማን ጋር ትኖራለህ? እኖራለሁ። እናት አለች። የት እናት አለች? እናት እሷ አግብታ በትሄድም ፎዚያ እንደ እናት እንደምታኖር እርግጠኛ ነህ? ግን እኮ ወላጅ እናት አይደለችም። የሆነ ቀን ብታውስ አትሆንም። እዚህ ልክ እርግጠኛ ነህ? እንዲህ እርግጠኛ የተሆነችባት ሴት ማን ናት? በዚህ ልክ እህቴ አግብታ ብትሄድ ምኞቴ ነው፣ ግን እሷ ከሄደች በኋላ እንደ እናት አድርጋ የምታኖረኝ እናቴ ያለች ብሎ አከራይን ድንገት በህይወት መንገድ ላይ የተገናኘን ሰው ጋር እንደ እናት አድርጎ እርግጠኛ ሆኖ የሚኖርባት እቺ ሴት ማን ናት? መተዋወቅ ይኖርብናል። እባክሽ የምትደንቂ ሴት ነሽ በጣም በዚህ ልክ ወላሂ። እንኳን ደህና መጣሽ። እንዴት ነሽ? አልሐምዱሊላህ። ስለመጣሽ በጣም አመሰግናለሁ። ደስ ብሎኛል። ደንቆኝ የነበረው እንደ እናት የሆነችን አከራይ ያለችን አከራይ ስል ይከብደኛል እናት ናት ብላ ነግራኛለሽ። በእርግጥ ግን በዚህ ልክ መሆን ያወቅኩት እኔ አሁን ነው። ብዙ ጊዜ የኔ መንገድ ላይ የሚመጡ የህይወት መንገደኞቼ በሙስሊሙ ተገፍቼ እንደዚህ ሁኜ የሚለው ነገር ይበዛል ብዙ ጊዜና እኔ የምኖረው እንደዚህ ብላ ደግሞ ስትነግረኝ የተወሰነ መንገድ ታሪኳን አንቺ ደግሞ ሌላ ሰው ሆንሽብኝና እንደው መምጣት ከቻለሽ ደስ ይለኛል ብያት ነበር። ራይዛ ነው የምትመጣው ሲጀመር ብቻዬንም አልመጣም ስትለኝ ደስ አለኝ። ከዛ በላይ ግን አሁን በደንብ ከተመልካች እኩል ነው ብዙ ነገራቸውን የሰማሁትና ያ የሰማሁትን ነገር ደግሞ በቃ ባትመጪ ቆጨኝ ነበር። የምር ፕሮግራሙ ሙሉ አይሆንልኝም ነበርና በደንብ ደስ ብሎኛል አሁን ስለመጣሽ። አላህ ሱብሓነሁ ወተዓላ ኸይር ጀዛሽን ይክፈልሽ። ትልቅ ዳዕዋ ነው። እኔ እንጃ ባንቺ ውስጥ ያለው ማንነት አላቅም። ወላሂ ቃል የለኝም ይሄ ነው ብዬ መናገር የምችለው ነገር የለኝም። በተለይ በዚህ ህፃን ልጅ ልብ ውስጥ በቃ እናቴ ሆና ከሷ ጋር መኖር እቀጥላለሁ ብሎ በዚህ ልክ በኮንፊደንስ መናገር ይቻላል እንዴ? አላቅም ወላሂ።
እስቲ ወደ ኋላ መለስ መጀመሪያ እነዚህ ልጆች ብቻቸውን ቤት ሊከራዩ ሲመጡ እንዴት ነበረ? እንደው እሱን ሳልመልስ አሁን ባላቸው ስሜት ላይ እስኪ ለሷ ያላችሁን ፍቅር ግለጹላት እዚሁ። እኔ ባላ እንደም ስሜታዊ ልታረጊና እኔ አላህ ብቻ ያኑረን ሀያታቸውን ያርዝምልኝ ኢንሻአላህ። ወላሂ ለነሱ ማለት ውስጥ እኔ እንዲህ ብዬ አላቅም እኔ ብያት አላቅም ማለት ብዙ ነገር ተጋፍጣልኛለች። ሰፈር ውስጥ እንኳን ከሰለምኩ በኋላ በቁንጣ ሲሄድ በሱሪ ሲሄድ በሺቲ ሲሄድ ያቁኛል እና ያን ነገር ሳይዋጥላቸው እንኳን የሆነ ነገር ማለት ሲፈልጉ እሷን ፈርተው ምንም አይነት እንትና አይሉኝምና የእሷን ጉርብትና የእሷን ጓደኝነት ላለማጣት ዋጥ ያረኩታል። በጣም ብዙ አሉ በቃ በዛ ነገር ላይ ስለሚያቆኝ እና በጣም ብዙ ነገር ሆናልኛለች። እስቲል ነው ያ ነገር እንኳን ቤት መጀመሪያ እንኳን አከራይታ አታውቅም ሲባል ለኛ ነው መጀመሪያ አከራየችንና የለቅሶ ጊዜ እንኳን ይሄ ነገር እንደዛ ሲወራ እንዴ ቤቷን እንኳን አከራይታ ማታውቀው ለመጀመሪያ ጊዜ እነሱን ያከራየችው የሆነ ነገርማ አላት እሷ ራሱ ተብሎ እስኪወራ ምንም በማታውቀው እኔ እንኳን ቢያት ተንፍሽው እንኳን በማላውቀው ነገር በጣም ስሟ ከኔ ጋር በቃ ማለት የከፈለች አላቅም ወላሂ ላዚም አላህ ላያስችል እኮ አይሰጥም ምንንም ነገርና እኔ ስለሷ እንዲብዬ ማውራት ይከብደኛል። አላህ ብቻ እድሜያቸውን ያርዝምልኝ ኢንሻአላህ። ለነሱ ማለት መመኝላቸው ነገር አለ እንዲ ነው ማለት አልፈልግም አልልምም። አላህ ብቻ ያሳካልኝ ሀያታቸውን ያርዝምልኝ። ስለሷ መመናገርበት አንደበት የለኝ። ብቻ አላህ ለልጆቻቸው ሲል ያኑራቸው ለኛም ሲል ያኑራቸው። አሚን። እናቴ ናት ብሏል። እስኪ ለእናቴ ያለህን ፍቅር እንስማው። እስኪ እንደምትወዳት ነግራት ታውቃለህ? በቃ ዛሬ ንገራት እስኪ። በጣም የምወድሽ እናት። ማሻአላህ ይሄ ወላሂ ትልቅ ነገር ነው። አላህ ሱብሓነሁ ወተዓላ አይወሰድብሽ የልብሽን ነገ ደግሞ በአኺራው ይክፈልሽ። ወላሂ ምንም ቃል የለኝም። እስኪ ወደ ኋላ ትንሽ መለስ ስላድርግሽ። እነዚህ ልጆች እንግዲህ የዛሬ 2 ዓመት አካባቢ ብናያቸው ደግሞ ካላቸው እድሜ ላይ በጣም ትንሽዬ ናቸው። አከራይተሽ ማታውቂውን ቤት አጋጣሚ ሆኖ አከራያለሁ እስቲ ልጅ መጡ ሊከራዩና ሁለቱ ነው ህፃናት ናቸው። የሚያስተዳድራቸው የለም ስታይና እንዴት ተቀበልሻቸው? ትንሽ እናስታውስ ወደ ኋላ ሲመለስ እንበልና። እኔ ቤት አከራይቼ አላውቅም። እንዳጋጣሚ ናት ትንሽ ጎረቤት መጣ እንዴ አንቺ ግን በቤት ትጫወቻለሽ? በቃ ይሄኛው ያኛው አንዱ ቁርአን ቤት ነው እና ሌላኛው የኛው ልጆች ነው። ከዛ ይሄኛው ስለምናጣ አንዱ ቁርአን ቤት ነው። እሺ ይሄኛው ስለምንድነው በቤት የምትጫወቹ? አታ ክርስቲያናት እንደዚህ ያለችኝ እንደው ከዛ በቃ እሺ አልኳት። እንደውም እሷ 2 ቀን 3 ቀን አለች እንጂ የዕለት ነው የመጣብኝ። ወላሂ ከዛ ለሻምል ማለት ለባለቤቴ ማለት ነው። ከዛ በቃ እሺ በቃ ይሁን አከራይዋለሁ በቃ እሷ ለእንትን ለማለት እንድትሰወኝ ዝም ብላ ስለመጨቀጨቀችኝ ያልኩት። ቤት ተንኳኳ። አይዚ የቤት ኪራይ የሆነ ነገር የለም ድንግጥ ነው ያልኩት። በቃ ገና አልወሰንኩበትም፣ እሱንም አላማከርኩትም፣ አከራይተንም አናውቅም። በቃ እሺ ነገር አልኳት። ከዛ እሺ ስላት ያው ዝም ብላ ጠይቃኝ ትሄዳለች ነው። ወዲያው ዕቃ ይዛብኝ ምናምን መጣች እና ትንሽ ሸመኛ ነኝ በቃ እንደዚህ ዕቃ ይዛብኝ ስትመጣ እንዴት በቃ ከሻሚል ጋር በቃ መጋፈጤ ነው አልኩኝና ገባች። አጣደፈችኝ በቃ በጣም ማለት ነው። እንዳስብበት እንኳን ጊዜ አልሰጠችኝም። እነሱ ለካ ከዛ ውጡ ስለተባሉ ግዴታ መልቀቅ ስለነበረባቸው አማራጮች ለጊዜው ብላ ገባችበት። ከዛ በቃ ተቀመጡ ማለት ነውና ሳቀቅ ነበረ በቃ። ከዛ እንዳጋጣሚ እሱ ቸኩል ፎዚ ለምን አከራየሽና በጣም እንትን ብለንበታል ጉዳዩ ላይ ማለት ነው። ከዛ እሱ እንዳጋጣሚ ያው ሹፌር ስለሆነ ቶሎ ወደ ቤት አያድርም በብዛት ቤት ቀን እንደውም ይመጣል። ከዛ እንትና አለ ሲያያቸው ልጆች ናቸው ጭራሽ አሁን እነዚህ አንድ ነገር ቢሆኑስ ማነው ከኋላቸው ያለው? እኔ እንደውም ይሄንን አላሰብኩም ነበር። ማነው ከኋላቸው ያለው እንዴት ምናምን አለ። ከዛ በቃ ቀስ ብዬ እሷን ግን ማነው ያላችሁ አልኳት። አይ አያታችን አለች ስትለኝ በቃ ይሄ ለኔ ትልቅ መልሶ ነው። አይ በቃ አያታችሁ አለ። እሺ መታወቂያ ተቀብለሻል ምናምን አለኝ። መታወቂያ ማለት እንኳን ፈራሁኝና አዎ ተቀብያታለሁ
አልኩት። ማለት በቃ ኮፒ አድርጌያለሁ አልኩት። በቃ እሺ ያለን እንደዚሁ እየተቀመጡ አረሳውም 1-2 ወር ምናምን ሆናቸዋል። እሱ ማማ ብለው ነው የሚጠሩ ልጆቼ እማማ አባባ ነው የሚሉን ማለት ነውና ፎዚያ ነው የሚለኝ እና እማማ ብልሽ ይከፋሻል የዛን ምንም አይነት ነገር እንዲ ስለ እስልምና ምናምን የሚያውቁት ነገር የለም። ከዛ እማማ ብልሽ ቅር ይልሻል አለኝ። የመጀመሪያ እንዴ ልጅ እኮ ነው ችግር የለም። የዛኔ እናታቸውም ነበረች በህይወት ማለት ነው። እማማ ልበልሽ እንደ ልጆችሽ እና እማማ ብልሽ ቅር ይልሻል አለኝ። ኧረ ቅር አይለኝም በለኝ። ሲጀመር ኻዲሞችም እማማ ነው የሚሉት። ከዛ በለኝ አልኩት። ከዛ በኋላ በቃ የዛኔ እና ይሁን የምትሳሽላቸው ነገሮች አሉ አይደለ እንጂ በቃ አህዋል ስታይና የሚያስጠላሽ ነገር አለ። ባለባበስ ነው ሌላ መጥፎ አህላቅ አላየሁባትም። እሷል አለባበስ ግን ይደብርሻል። በቃ አዎ ቁምጣ ምናምን ይርቃል አይደል? በጣም ይደብራል። ለልጅሽም ትሰጊያለሽ። አዎ ከዛ እንደዛ እሱ ግን ኖርማል ትንሽ ነው ብዙ እንትን አይልምና እሷ አለባበሷ ያስጠላኝ ነበር በቃ እንጂ ምንም አይነት አብራይ ስትኖር ሳትሰልም መጥፎ ነገር አላየሁባትም። ከሰለመች በኋላ ደግሞ በጣም ምርጥ ሆነች ማለትና ቁርአን ለመቅራት ስትታገል ራሴን ራሱ ፈትሽዋለሁ። አንዳንዴ እኔ የማውቀው እሷ ለመቅራት ስትታገል ትቀራለች ኦንላይን ላይ ምናምን። ከዛ እሷ ትልቅ ናት ያው ለኡስታዝ እንትን ስለምትሆን ከዛ በቃ ስትታገል በቃ ራሴን ሁላ ፈትሽዋለሁ። እኔ ፎዚያ ምን አይነት ናት እላለሁ ጥንካሬዋን ሳይ ማለት ነው። አልሐምዱሊላህ እነሱንም እኔ አትርፌያለሁ። ግን በዚህ ውስጥ ደግሞ ማን አለ ወላሂ ባለቤቴ በጣም መልካም ሰው ነው። እሱ ደግሞ መልካም ባይሆን ደግሞ እኔም እንደዚህ መልካም አልሆንም። በጣም ይኖራል። እና በጣም ምርጥ ሰው ነው እሱ ማሻአላህ። በጣም በቃ ለሰዎች እንትን የሚያዝን እና እኔ ራሴ በቃ እኔ እንጂ አልሐምዱሊላህ የሱ የኢማን ጥንካሬ ነው እኔንም እንትን የሚለኝ የሚያበረታኝና አልሐምዱሊላህ እያለ ነበረ። እነዚህ ስናጠፋ ያው እንግዲህ ከልጆቹ እኩል ተገርፈን ነበርና ተናድደኝ ነበር እያለ ነበርና በጣም ነው እንደገረፍኩት። ያው ጭው ነው። እኔ ግን እንደዚህ ሆነ አሁን ጎረቤት እንኳን ሲመጡ ልጆች ሲያጠፉ በጣም ከረበሹን ከዛኛው ክፍል ወደዛኛው ክፍል እኩል አብሬ ነው ማባራቸው። እንደዚህ አይነት በቃ እንትን አለ ሙሉ ከልጆች ጋር አንድ ላይ ያለው ማለት ነው። አንድ ላይ ያለው ነው ማባራው። እንዴ ትንንሽ በእነሱም ባች ከትንንሾቹም ጋር ሲመጡ ማለት ነው መቆጣው ወደዛኛው ክፍል እንዳለ አሁን ይሄን አስቀርጭ እኔም እንደዛ ሲያደርጉብኝ አልወድም። እና እኔ የሚያደኩት እንደዛ አይነት ህብረተሰብ ውስጥ ነው። ጥፋት እንኳን ስታጠፊ የሌላ የጎረቤት እናትና አባትን ትፈሪያለሽ መንገድ ላይ እንኳን ሲያዩሽ ማለት ነው ወላጆች ብቻ ሳይሆን እና እንደዛ ስላደኩኝ እንደዛ ነውና ጎረቤቶቼም አንዳንዶቹ ይገርማቸዋል። በቃ ባህሪ ስቆጣ አንድ ላይ ነው መጠራረጋቸው ልጆቹ ማለት ነው። ይሄኛውን የኔን አስገብቼ ያኛው ላይ አልዘጋም እሱም ብቻ ሳይሆንና በጣም አይደለም ግን መመታቸው ያው ስማን እንዴቱን ለመግለጽ መታታ ራሱ ያስቃል። እንዲ በቃ ዞር እንዲ ድብልቅ እንዲ ነካ ነካ መታረቅ ነገር ያለች ያው ለሱ ግን ትንሽም ብትሆን አለች አይደለ አትሪት ነበረባት ትንሽ አንተ ረረረ ደብቀኸኝ ነበር። ይሄንን አውራኝ ስለተቤትህ እስኪ ትንሽ ጎርመስ ያልክበት ጊዜ ነበር። እስኪ ንገረኝ። አሁን ተጋልጦብሃል ነው አይደለም? ማማናት ያጋለጠች። እስቲ ጉርምስና ዘመንን እናውራው እስኪ። ምን አድርገህ ነበር የምትጎረምሰው የነበረው? ብስጭ ነበር ማለት ይበዛጫል እኮ ይከፋ። ለምን ነበር ቶሎ የሚከፋህ? ታውቀዋለህ እንደሚከፋህ ማታውቀው? እናደዳለሁ። ለምን ነበር የምትናደደው? ሱቅ መላክ አትወድም ነበር? ሱቅ መላክ ብቻ ነው የማትወደው? ሌላ የማትወደው ነገር የለም? እሺ በሱ ብቻ የምትበሳጨው? ተው ሌላ ነገር የለም? ኧረ ምስክር እዚህ ጋር አለ ትናገር። አይላክም ነበር? አለመላክና እሷም ስትልከው እኮ ነው። እንደውም እኔ አንዳንዴ እሷንም እቆጣታለሁ። እንደውም ጥሩ ነው እኮ በዚህ ደረጃ ያሉ ልጆች ያው እናት ስትሆኚ ታውቂያለሽ ከትንሽ እና በዚህ ደረጃ ያሉ ልጆች እንደውም አይታዘዙም እኮ አንዳንዴ እህትና ወንድም ስትሆኚ እንዴት ነው የምትጣዩ? ትንንሾቹ እንኳን እንዴት ነው የሚያስቸግሩሽ ታላቅና ታናሽ ሲሆን እና አላታለሁ ከእሷ ጋር ተላክ ምናምን እለዋለሁ እሷን እንትን ሲል ማለት ነው። እና አንዳንዴ እኛ ቤት ብዙ ማንም ማለት ከትምህርት ቤት መጡ ከዛ ኳስ አለ ፊት ለፊት ቁርአን አለ እና ኳስ ይወዳሉ ወንዶቹ ታውቂያለሽ። ከዛ እዛ ይጫወታሉ ያየሻቸው ፊት ለፊት ስለሆነ ከዛ በተለይ ከትምህርት ቤት ከመጡ በኋላ ኡስታዝ ይመጣሉ 10:30 11 ሰዓት። ከዛ በኋላ ጊዜ የላቸው መግሪብ ላይ ይጨርሳሉ። መግሪብ ሰግደው ወደ ቤት ይገባሉ። ሻዛም ይላል በቃ ሰዓት የላቸውም ብዙ እና እሱም የዛኔ እንዴት ነው እንትን ይላል ትንሽ ከሷ ጋር አላረን
የመበሳጨት በርግጥ ያው ያደጉበት ምናምን ሊሆን ይችላል እና ተረጂው እላት ነበር በቃ ከዛ እሱ ግን ልክ እንደገባ ቤቱ እንኳኳል አልኩሽ ናፊ ነው እኔ እንዳልኩ ልጆቹ ጓደኛ ብዙ የላቸው አብሮ ተጫውቶ ከዛ በኋላ ከገቡ በኋላ ማንም የሚጠራቸው ሰው የለም የኔ ልጆች ማለት ነው ከዛ እሱ መጣ በሩ አሁንም ነው የሚንኳኳው የሰፈር ልጅ እሱ በስፖርት ቤት የሚያውቁት ማለት ነው ናፊ ነው በቃ በር መክፈት ካዲም ተሰላች ብዙ ጓደኛ ነው አዎ ከዛ እንደውም አንዳንዴ የለም እላቸዋለሁ ሲያንኳኩ እያለ ማለት ነው ከዛ እሷንም በቃ ማን ነው ጓደኞቹ መጀመሪያ እና ይቀንስ ጓደኞቹ የእውነት ግን አንድ ሁለት እያሉ እየቀነሱ ሲመጡ የሱን ባህሪ በሐቅ እየተስተካከለ መጣ ከሷ ጋር ሆነ ያለው እንትን ነገር እየተስተካከለ ማክበር መጣበት ምናምን ነገር ሆነና ከዛ በኋላ በራሱ ሰዓት እንዳለሽ ተስተካከለ የሱ ጸባይ መበላሸት እኮ ዞሮ ወደ አንቺ ልጆችም ይመጣል አብሮ ስለሚውሉ ሁሉ ጊዜ ደግሞ እንደወላጅ የሆነ አብሯቸው ያለ ሰው አብሯቸው የሚውል ልጅ ትንሽ ባህሪ የተበላሸ ከሆነ ልጄ ጋር ሲውል ይበላሽብኛል ልጄ ብሎ ስለሚያስቡ ማራቅ ይፈልጋሉ እሱም ባይሽበት ባህሪ ከልጆች ጋር ለማራቅ መፈለግ ነገር አልነበረም አይ ማለት ይሄናል በጣም ያበላሻል የሚባል ደረጃ አይደለም እንዳልኩሽ በብዛት ውጪ ይሆናል ስፖርት ቤት ከዛ ጣሪዎቹ በጣም ብዙ ናቸው ከገባ በደቂቃ ነው የሚጠራው ምናምን ነገር ስለዚህ ይሄናል ከኔ ልጆች ጋር አበላሽብኛል የታግንተውታ አንዳንዴ በዛ እንትን ባላና ከዛ በኋላ ነው 2-3 ወር ሲቆይ በቃ ያንን እንዳልኩሽ የተወሰነ እየቀነሰ ሲመጣ ከኛ ጋር አብሮ መሆን ጀመረ እናቴ ሌላ ነገር ትልክልኛለች ማለት ያሉ ሲጠብቁ ጀናዛ ሲመጣ ይከብዳል ለማስተካከል እንጂ ማራቅ አይደለም እሱም በጣም ያቀርበው ነበር በተለይ ደግሞ የቲም ከሆኑ በኋላ ደግሞ ሃይማኖትሽን ባትይጂ የሆነ ሀያ የምታረጊው ነገር አለ እስልምናው ራሱ እንትን የሚልሽና በዛ የተነሳ የበለጠ ደግሞ ተቀራረብን እኔም ግን የሆነ ነገር ለጨክነ ፈልግና እሺ አይለኝም በተለይ እንዳለች ቅድም የሰማሁትን ነገር እኔ እዛ እነሱ ሀገር ሄጄ ነው እንትን ያልኩት አዎ ከዛ ስደርስ ይሄ ሾካሉ በቃ ለኔ በጣም አመመኝ እዛ ነው ያልኩሽ በቃ ከዛ ጎረቤቶችም ደስ የሚሉት ሄደው ደርሰዋቸዋል እዛው ማለት ነው ከዛ እነሱም ጭምር ነው የሰሙት አንዳንዶቹ ግን እውነትም እኮ ያኔ አንዳንድ የሚያመሳስልባቸው ነገሮች አሉ አይደለ አንቺ እንደውም በቃ ግን እንዴት አከራየሽ ነው እውነትም ስንት አመት ሙሉ ስንኖር አላከራየንም እንዴት አከራየሽ በቃ ይሄ የሚባል አለ አይደል እንደ ነገር ወደኔ ዞረና ከዛ በቃ እንደዚህ ተባለና የዛኔ በቃ ማባረር ፈለኩ እንደውም ባለቤቴ እንደዚህ ነገር በጣም ስለሚጣል አልነገርኩትም ነበር ማባረር ፈለኩ ከዛ ሲባል የተወሰነ የሆነ አላህ ደግሞ ቁርጥ አርጎ አልቆረጠልኝም በእነሱ ላይ ያለ ነገር በቃ አላህም እንድቆርጥ አላረገኝም ይሄው አሁን ደግሞ ለሂዳያ ሰበብ ነው አልহামዱሊላህ ትልቅ ነገር ነው እንደዚህ አይነት ሰው ናቸው እንዴ በቃ ሙስሊሞች በብዛት ግን እኔ ፓወር አለው ታሊም በነገራችን ላይ አንዳንዴ እንትን ስትይ እና እኔ ደግሞ ያው በተራብተራ ነው የምናነበው ከልጆቼ ጋር ማለት አንድ ቀን አንዱ ከዛ እሷ ቁጭ ብላ ስልኳን ነው በብዛት ሳሎን ቤት ነው እናደርገውና ስልኳን ነው የምትይዘው ማለት ነው ከዛ እኔ ግን በቃ የሆነ ነገር አለ አይደለ እንትን ታሊም ወይ በቃ ኢክራም ትልቋ እነዛ አይረዱኝም እና ኢክራም እኔ ላንብብ አስተካክዬ ብዬ በመደዳደል ምናነበው የቁርአን ትሩፋትን ካነበብን በኋላ እየመረጥኩኝ ማንበብ ጀመርኩኝ ወላሂ እየመረጥኩኝ በቃ እሷ ትጠይቀኛለች ብዬ የማስበው ርዕስ ያለንት እማዬ እንደሱ ጋር እኮ አይደለ ለማዬ አልፈናል ይሉኛል እንደውም እነዛ ትንሾቹ ማለት ነው ከዛ እሱን ማንበብ ጀመርኩኝ በቃ ግን የሆነ እንትን የምለው ነገር ነበር በቃ በሆነች የሆነ አንዳንዴ መልካም ሰዎች ስታይኮ እንደው አላህ ሂዳያ በሰጣቸው ልጅ የምትመኝላቸው በጣም ብዙ ሰዎች አሉ አህላቃቸው በጣም ምርጥ አህላቅ በክርስትና እምነት ያሉ ሆኖ በጣም ምርጥ አህላቅ ያላቸው አሉና እንደው በሆኑ ብለሽ የምትመኛቸው አይነትና እኔ ይሄን ያህል መጥፎ እንትን አላየሁባትም እሷን ግን በቃ እንደዚህ ነበርና ውስጤ የሆነ ነገር ነበር በቃ ትሆናለች የሚል ነገር ግን መጫን አልፈልግም እንዳልኩሽ ግን በቃ በእንደዚህ አይነት ነገር ነበር ታሊም በቃ ረጅም ሰዓት እኔ ነበርኩ ረጅም ጊዜ ማነበው የነበረው ከዛ በኋላ እሷም እንዳልኩሽ ስልክ ነበር ይዛ የምታዳምጠን ስልኩን ቁጭ አርጋ እዛው ራቅ ብላ ነበር የምትቀመጠው ከዛ ቁጭ ብላ ማዳመጥ ጀመረ ዝም ብላ ጆሮ ከሰጠሽኝ ማብያቃ እንደውም አንዳንድ ሰዓታችን ደረሰ አልቋል ሰዓት ብላ ይሉኛል ልጆቹ ከዛ ላይ ተመስጬ አንዳንዴ እሷ በጣም ትኩረት እሱ እንደውም እንዴ ብሎን ሄድ ነበር በብዛት ከዛ ትኩረት እንደሰጠችኝ ስሰማ እንትን እያልኩ መጣሁ ከዛ በኋላ እሷም ልቀመጥ ችግር የለውም አለች አዎ አልኳት
ከዛ ስትቀመጥ የበለጠ በቃ ጥያቄ አትሰለችም እንደ ህፃን ልጅ ማለት ነው። ይሄ እንደዚህ ያ እንደዚህ ይሄ እንደዚህ ትለኛለች። አንድ መጽሐፍ አለ እሱን እንደውም ሻሚል እንዲህ እኮ እያለችኝ ነው አልኩ ባለቤቴ ማለት ነው። ስለው መጽሐፍ ገዝቶ መጣ። እንቺ ይሄን ስጫት አለኝ ማለት ነው። በቃ የጀማሪ መጽሐፎች አሉ አይደል ይሄን ስጫት አለኝና እሷም ራሷ እያነበበች ምናምንና ሰጣኋት። የረሰለሰለ መጽሐፍ ማንበብ ጀመረች ሲራው። ከዛ በኋላ በቃ ራሷ ንጽጽር ውስጥ ገባች። ማሻአላህ አሁን ሚዲያው ምንም ጥሩ ላይ ነው። ከዛ ራሷ እንትን ማለት ጀመረች። መስለም እፈልጋለሁ ስትልሽ ጠብቀሽ ነበር? ብዙም ባልጠብቅም ሆነ እንትናቸው እስልምና እውነት ለምናገር እንደማይወዱ ታቂባቸዋለሽ። ከዛ ግን እኮ የምትጠይቀኝ ጥያቄ አንዳንዴ የምችለውን ስመልስላት፣ አንዳንዴ ደግሞ መጽሐፎችን እንትን እያልኩ ስነግራት እንዴ ትለኛለች። በቃ ግን ወይኔ እንደዚህ ከራሷ ጋር ንጽጽር ታደርገውና እንደዚህ የኛ እኮ እንደዚህ ነው እየተባባልን ስንመላለስ በጣም በቃ እንደወደደችው ትነግረኛለች። ካዲያ ከወደድሽው ለምስል ውስጧ የሆነ የሚያንቃት ነገር ነበር ማለት ነው። ከዛ መጫን አልፈልግም ማለት በራሷ ፈልጋ ስትሆን ነው። ከዛ እንደዛ ስንል እንደዛ የተወሰነ ቆየንና በቃ መስለም ፈልጋለሁ አለች። እንደም ሆነች እዚህ ሰለምቴ ነበረች እዚሁ አዲስ አበባ ላይ ያለች። እሷን አንዴ ደወልኩላትና ስፒከር ላይ አድርጌ እሙ እንዴት ነው ግን እስልምና ላይ ምን አገኘሽ አልኳት። በቃ ምን አጣሁ ላይ ተወሰነ እንትኗን እኔ እንድትደጋግሙ ለሷ እንትን እንዲሆናት ነው። ከዛ ብላ አለች ይሁን በቃ ያስተዋለች ማን መጣችና አልহামዱሊላህ መቀበል ፈልጋለሁ አለች። በቃ ከልብሽ ነው? አዎ አልহামዱሊላህ በቃ እስልምና በጣም በቃ አለች። አሁን እንግዲህ አልহামዱሊላህ ኻሊድ ቅድም ሲነግረኝ ሳልሰልም በፊት አንተ ኻሊድን ነው የምትሆነው ተለይ ነበር ብሎኛል። እንዴት አልነገር ልትዩ ቻልሽ? ወዶ ስናረግ ምናምን ከልጆቹ ጋር እኮ ይቀመጣል። አብሮ ሲሆን ደግሞ በጣም ጓደኛ ሆነ። ከነዛ ጋር ሲርቅ ከኔ ልጆች ጋር በጣም መቅረብ ጀመረና ጓደኛ ሆነና በቃ ከነሱ ጋር ነውና የሆነ እንደሚሻሻው ነገር አለ አይደለ? አንተማ ኡስታዝ ኻሊድ ክብሮምን ነው የምትኖረው አለ። በቃ እንደውም ስምህ እንደቀልድ ነው ግን ምነው ግን በቃ ሽሽቱ ነው እንደውም ትሆናለህ አንተ የበለጠ ነው የምትሆነው ብለዋል። ዝም ብዬ የምትዩ ነገር የለም። ከዛ እሱ ነገር ለካ እሱ ይዞታል። ስም ይመረጥልህ ሲባል ከሰለመ ሲሰልም ሲሰልም ኻሊድ አለ በራሱ እንዴ ከዛሊዱ ለምን አንዴ ኻሊድ ክብሮምን ነበር የምትይኝ እኮ በቃ እኔም ኻሊድን አልፈልግም ሌላ ስም አለ እዛው ለኡስታዝ ራሱ አለ። ከዛ አይ ማሻአላህ አልኩኝ። አላህ ያድርግህ እንግዲህ የተሻለ አላህ ያድርግህ አልኩኝና በቃ ማሻአላህ። ስለዚህ ራሱን የመረጠው ስሙን ትዩ የነበረውን መግፊራንስ ማን መረጠልሽ? መግፊራ ታያያችሁ እሷ ብትነግርሽ ይሻላል። መግፊራ ማን መረጠላት? መግፊራ እኔ ፊርዶስ በይው አልኳት ማለት ነው። ስትሰልም በቃ ፊርዶስን ደስ ይለኛል ፊርዶስ በስላት ፊርዶስ ምን ማለት ነው ስለኝ ጀነትል ከፍተኛ እንትን ላይ ያለች እንዴ አይ እሱማ ይከብደኛል ባይሆን ምህረትን ልጠይቅ ያለሁበት ነገር እንትን ስላልሆነ ስላልነበረ በቃ እሱማ ይከብደኛል ለኔ እፈራለሁ። ከዛ እንዴ ያራ እንደዚህ እኮ እንደሚመጣ አላህ እኮ ትልቅ ነገር ነው ተመኙ ነው ምናምን ስላት አይ አለችኝ። እሺ ባይሆን ምህረት ምንድነው ስለኝ መግፊራ አልኳት። ባይሆን ምህረት ልጠይቅ መግፊራ ይሻለኛል አለች። ሱብሃንአላህ ፊርዶስ ይከብደኛል ብላ መግፊራን መርጣ መኖር ጀመረች ማለት ነው። ማሻአላህ በጣም ነው ደስ የሚለው። ቂራት ላይ እንዴት ነሽ? አሁን ምን ላይ ነሽ? ቂራት ላይ አሁን 6 ጁዝ ደርሻለሁ ማሻአላህ። በዚህ አጋጣሚ ኢትዮ ሪቨርትን ተቀጨልሽ። ኢትዮ ሪቨርት አዎ አህመድ ነው በነገርሽ ላይ ስልክሽ ላይ ሰጠኝ። የምትገርም እህት አለች ከወንድሟ ጋር የሰለመች አያቷንም አስለማለች ብሎ አህመድ ኢትዮ ሪቨርት ነው መጥቶ እንዳወራችሁ እንደተገናኛችሁም ጭምር ነግሮኝ የሰጠኝ ቁጥርሽን በዚህ አጋጣሚ አህመድ እጅግ አድርጌ አመሰግናለሁ። ኢትዮ ሪቨርቶች ጥሩ ስራ እየሰሩ እንዳሉ ማሳያው እናንተ ናችሁ። ትተዋወቃላችሁ ደግሞ የሆነ ጊዜ መጥተዋል ይዘይሯት ሞጆ ድረስ ማለት ነው። ቢያንስ 10 ምናምን ሆነው መጥተዋል እና ይምጡ እንደውም እሷ ክፍል ጠባብ ስለሽ ይምጡኛ ጋር ይሆናሉ ምናምን አልኩና ከዛ ሁሉም እንትናቸውን ሲናገሩ ያሳለፉትን ነገር በጣም እውነትም እንዳልሹ እንትን እንደዚህ በድሉን እንዴት አንቺ እንደዚህ ሆኑልሽ ይሏታል። በቃ ተገርመዋል ማለት ነውና ብዙዎቹ የተወሰኑ ሲናገሩ እንትናቸው በቃ እኛ እንደው ሙስሊሙ ኡማ እኮ ነው
ለሌላ ነገር የሰለምን ሁላ እስኪመስላቸው ድረስ አያምኑንም። መቀበል ያቀታቸዋል። እንዴት ለኔ ደግሞ ለነሱ እኔ ገርሚያቸዋል። እኔ ደግሞ እነሱ የሚነግሩኝ ታሪክ ገርሞኛል። እውነትም አልገጠመኝም። አንድ ነገር አንድ ሰው እኮ አላህን እንትን ሲል የበለጠ ልትደሰች ነው የሚገባው። እና በጣም በቃ እነሱን ገርሚያቸው እኔ ደግሞ እነሱ የሚነግሩኝ ታሪክ ለኔ ገርሞኛል። እና መተው ዘይረዋት ምናምን እኔ ደግሞ መስጊድ ሄዱ። በቃ ደስ ይል ቅርብ ነው አልኩሽ መስጊድና መተው ምናምን ምሳ ከበሉ በኋላ በቃ ለምን ከምሳ በፊት ዙር አዛን አለና በቃ ወይኔ ይላል። ከዛ ራሳችን እኛ እንዴት ጠንከራን እንደነሱ ጠንከራን እንዴ ይላሉ አንዳንዴ። መስጊድ በቃ አሁንም ሰዓት ደረሰ እንደዚህ ያለ ምናምን ሲሉ በቃ ከዛ ከሷ ጋር ደግሞ አልহামዱሊላህ ጥሩ እንትን አለ። ተወቻቸው ሌላዎቹን ማያስፈልጉትን ተወችና የሚጠቅማትን ሆነች ማለት ነው። የሆነ ጊዜ ላይ ስልኬንም ዘግቼ ነበር በመሃል የሰለምኩ አካባቢ ምንድነው በጣም ብዙ ስልኮች ይደወላሉ ከዘመድም አቅራበሽ ካሉ ያሚደውልና እንዴት በቃ ማለት ለምን ምን ተቸግረሽ ነው እዚህ ጋር እሷ እንደምትረዳን ያውቃሉ ያለነው በእሷ ስር እንደሆነ ያውቃሉ እሷ ያ ነገር እሷ በዛ ጋር ስትቆም እዚህ ጋር በቃ ወይ አማራጭ አተን ወይ ብርን ፍለጋ አሊያም ደግሞ በቃ እንዳልኩሽ ዘመድ አለን እዚህ ብዬሽ ነበር በቃ እነሱን ፍለጋ እንደሱ ነው ይሳሉትና ሊመልሱ ይሞከሩ በቃ እኛ አለንልሽ እኛ እንረዳሻለን እኛ እንደዚህ እንትን እንልሻለን ዘመድም ምንም ማለት ነውና ከዛ በቃ አልቻልኩም ዘጋሁት ስልኩን እንዴ ብዬ ክፉም ነገር መጥፎም ነገር ጥሩም ነገር ማውራት አልፈለኩም ምክንያቱም እኔ በሰዓቱ ግን ቢጠይቁኝ ደስ የሚለኝ ለወንድ ብለሽ ለብር ብለሽ ከሚሉኝ ይልቅ እስኪ ምኑ ማርኮሽ ነው ምኑ ስቦሽ ነው እንዴት እስልምና ልትቀበይ ይቻልሽ እስኪ ለኛ ንገሪኝ ቢሉኝ እኔ የሳበኝን ነግራቸዋለሁ ከዛ ያልቻልኩትን ደግሞ እስኪ እንደዚህ ይሄን ጥያቄ ጠይቁ ብዬ መልስ ሰጣቸው ነበር ግን ቶሎ ወዴት ነው የሚወስዱት ነገሩን ወደ ሌላ አገጣጣመባቸው እዛ ጋር እኛን እንትን ምትለን እሷ ነች ያ ነገር ሲቆም ወደ ሌላ ወሰዱትና ስልኬንም አቆሜ ነበር በቃ አቆም ሁሉን ነገር አልহামዱሊላህ እሷም ከዛ ካሉት ከሙስሊሙ ማጋ በቃ በደንብ ግንኙነት እንዲኖረኝ ያረጋችኝ በሷ ነው ያወቁት መስለሜን አያቁኝም በሷ ተከራይቼ እንደምኖር ነው የሚያውቁት እዛ እንደሰለምኩ እየመጡ ይዘይሩኝ ነበር የሙስሊሙ ማህበረሰብ ማለት ነው ጓደኞቿ አይሷም ከዛ በቃ ምንም እኔ በሰዓቱ ምንም አላጣሁም አልহামዱሊላህ ሰውም አለኝ ይሄው እናትም ሰጥቶኛል የነሱም ቤተሰብ በሱ ቤተሰብ ብቲ የሷ ቤተሰብ ዶኔ አሁን ባዳ ብዬ አልስሎም እንደ ቤቴ ገብቼ ቆርሼ በልቼ ነው ከሰው ጋር በደንብ እንድትዋወቅ አደረገችኝ መስጊድ ጁማአ እንሄዳለን በቃ በዛ በደንብ እንድታወቅ አደረገችኝ አሁን ፕሮግራም ሲኖር ኒካ ሲኖር ሂና ሄጄ እንድሰራቸው እንደሱ እንዲያደርጉኝ እሷ አገናኘችኝ ከዛ በመሐልም ኢትዮ ሪቨርትን አገኘዋቸው ከዛ አልহামዱሊላህ በእነሱም ብዙ እህት ወንድም አለኝ የዛሬ አመት ረመዳን ላይ ነው እነሱም ደግሞ ያገኘዋቸው እና በቂራት ዳሩ ኩብራ በእነሱ የመጣ ቂራት እንድንቀራ የተመቻቸ ከነሱ መሃል መቀራው አንዷ እኔ ነኝ ለሰለምቶች በተሰጠነ ጻድል ማለት ነው እና በሱ መከታተላለሁ በኢትዮ ሪቨርት ባመቻቸው እድል ቁርአንን እየቀራው ነው በዚህ አጋጣሚ ደግሞ ከዳሩ ኩብራ በፊት ሰለሜ ከተወሰኑ ወራቶች በኋላ መጀመሪያ ግን የሷ ልጅ ኢክራም የ12 አመቷ አክትማለች ቁርአን እና አሊፍ ባን ቃይዳን እሷ ነበረች ያስጀመረችኝ በመሃል በዙ አጋጣሚ ኡስታዝ ኻሊድ መሐመድን ዳሩል ኢልም ዋና ስራ አስኪያጅ የነፃ ለሰለምቶች ይሰጣል እና 6 ጁዝ ደርሻለሁ እየቀራው ነው እሱንም አመስገን ፈልጋለሁ ሰለምቶችን በጣም አይዟችሁ አብሽሩ ይላል እሱም ሰለምቴ ነው በዚህ አጋጣሚ ማሻአላህ እና የቁርአን እድል በሱም ተመቻቸልኝ በኢትዮ ሪቨርትም በቃ ሁለት ቦታ በደንብ ያዳበርኩ እንደቀራ ተመቻቸልኝ ማለት ነው አልহামዱሊላህ እህትም ወንድምም አላጣው በኢትዮ ሪቨርትም አሉኝ በቃ ቤተሰብ አለኝ በቃ ባለ ሙሉ ሰው ነኝ ምንም የጎደለኝ ነገር የለም እና አልহামዱሊላህ ማሻአላህ ጥሩ ነገር ነው የምትነግሪኝ ያ ማለት ኢትዮ ሪቨርቶች እንደዚህ የክፍለ ሀገር ላይ ያላችሁትን የተለያዩ ጊዜ ቪዲዮዎች እናያለን ቲክታክ ላይ ሲለቁና ስለዚህ ብዙዎቻችሁን ያገኙአችሁ ምን ላይ ናችሁ ያሉ ያወሯችኋል የምትፈልጉትን ነገር ያመቻቹላችኋል ማለት ነው ይሄ والله እንደኔ መንገድ ፕሮግራምም እንደኔም ትልቅ ስራ ነውና በዚህ አጋጣሚ ኢትዮ ሪቨርቶችን እጅግ አድርገን እናመሰግናለን በኔ መንገድ ስም
ኢትዮ ሪቨርት እንግዲህ አሁን ላይ ወደ እስልምና የመጡ ወንድሞች እህቶች በእነሱ የተመሰረተ ነው። የሚያግዙትም ደግሞ እንደናንተ ያሉ እህት ወንድሞችን ነው። ይሄ ትልቅ ነገር ነው። ይበል ብለናል። እናመሰግናለን ለማለት እንወዳለን። በዚህ አጋጣሚ እንግዲህ አልሐምዱሊላህ ዛሬ ትንሹ በልጅነቱ አንቺም ደግሞ በወጣትነትሽ አልሐምዱሊላህ እስልምናን አላህ ወፍቋችሁ ሰልማችሁ መኖር ጀምራችኋል። ካሊድ ምን አለኝ መግፊራን የት ቦታ ደርሳ ነው ማየት የምትፈልገው ብዬው ነበርና በቃ አግብታ አለ። ያልጠበቅኩት መልስ ነው ሀቅ ለማውራትና ትዳር እንዴት ነው ደርሳለች? እኔም ግን ያልጠበቁት ጥያቄ ያልጠበቅሽ መልስ ግን ተረዱት እንድታገቢ ይፈልጋል። ያንቺ ምላሽ ምንድን ነው? እኔ ቆይ አንዴ ግን እህትን ያለ ሰው አለ እንዴ? እህትን አይታው ዝም ብለህ ሰፈር ውስጥ ምናምን አይደል? የለም ከሌለሽ ያንተ ፍላጎት ብቻ ነው። እሺ ማለት እኔ አሁን ላይ ሐሳቤ ምንድነው? እሱ ነው በቃ እሱን የሆነ ነገር ላይ ማድረስቸው እሱን የሆነ ነገር ላይ እሷ ስትለፋልን የነበረው ለኛ አልነበር? እኔ ደግሞ ለፍቼ የእሷን በቃ እነዚህ ልጆች እኮ የቲም ናቸው፣ ወድቀው ቀሩ፣ እናትም አባትም የላቸው፣ ወድቀው ቀሩ የሚባለው ሳይሆን በርትተው እነሱ እንዴት እንደዚህ ጀግና ሆኖ ብዬ በቃ እንዲሉኝ እሱን በተለይ የሆነ አይነት ቦታ ደርሶ ከማየው እኔ አላህ በሚያውቀው እንደውም እኔ ራሱ ደንግጫለሁ እንደዛ ሲልና ማለት አልጠበቅኩትም። ለሱ ነው በቃ የምኖረውም መኖርንም እንድጓጓለት ያደረገኝ ሰው ቢኖር እሱ ነውና እዛው ጋር ያቆም ነበር የኔ ህይወት። ያ ነገር የተፈጠረ ሰዓት የኔ ህይወት እዛው ጋር ያቆም ነበር ሐቂቃ ማለት ነው። አይታታለች እሷ እናት ብቻ አይደለችም፣ እህት፣ ጓደኛ፣ እንደፈለኩ ማወራት ሚስጥረኛ ሁሉ ነገር ነበረች እና የኔ ህይወት እዛ ነበር የሚያቆም። ግን ይሄ ልጅ ሳይወልድኩ ለማን ጥዬ እሄዳለሁ? የሆነ ነገር ባደርግ ማን አለው? ጎዳና ላይ ወድቅብኝ ነው ወይ የዘመድ እጅ ላይ ወድቅብኝ ነው። እና እኔ ያሳለፍኩትን ስቃይ እሱ ማየት የለበትም፣ ማሳደፍ የለበትም። ዛሬ ነው ይሄን ነገር እንዴ ተናገርኩት። የሆነ ነገር እንኳን አንዳንዴ ወይ ናፍቃኝም ሊሆን ይችላል እኮ ተደብቄ እሱ መተኛቱን ካረጋገጥኩ በኋላ አለቅሳለሁ። አልፈልግም በቃ ለቅሶዬንም እንዲያ አልፈልግም። በቃ ለሱ ነው የምኖርለት፣ ምንንም ነገር እንዲያ አልፈልግምና ያወራሁትም ዛሬ ነው። በቃ ምንም እንዲከፋው አልፈልግም። አይደለም እናት አባት የለኝም ብሎ ማሰብ ቀርቶ ማንም ሰው እንዲናገር አልፈልግም። ማንም እና ለሱ ነው የምኖረው። እኔ አላህ በሚያውቀው አላሁንም ትልቅ ደረጃ ያደርስልኝ ኢንሻአላህ። ምንም አላሳጣኝም፣ አሁንም አያሳጣኝም ኢንሻአላህ ኢንሻአላህ። አሁንማ አልሐምዱሊላህ ፎዚያን የመሰለች እናት አለቻችሁ። ና እስኪ ና አንተ እኔ ጋር ጀግና ታለች እኮ ኢንሻአላህ። ሁልጊዜም ቢሆን አብሽሪ፣ አላህ የተሻለውን ያውቃል። ለእናንተ ኸይሩን ነገር እሱ ይመርጣል። አላህ እሷን የሚጠብቅላችሁ ልቧን የማይቀይርባችሁ። እንግዲህ ያው የትዳሩ ነገር ማይቀር ነው፣ እሱንም አንድ ቦታ ማድረስ ማይቀር ነው። ሁለቱም ግን በአላህ ውሳኔ ውስጥ ያሉ ነገሮች ናቸው። አንተ ግን ወደፊት ምን መሆን ነው የምትፈልገው? የእሷን ነግረኸኛል። ያንተ ሙቲ መናገር አልፈልግም። ለምን ነገሩ ለምን ይባላል እንዴ? ወኛ ነው ማሳያ። ኢንሻአላህ 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 ወና ማሳየት የምትፈልገው ኢንሻአላህ። እኛንም በዱንያ ቆይቶን አንተ መሆን የምትፈልገው ነገር ላይ ሆነ እንደምንገናኝ ተስፋ አደርጋለሁ ኢንሻአላህ። ምንድነው የሚያስለቅስ? ምንድነው? እስኪ ሆድህን ያስባሰው ነገር ምንድነው?
ስለናት ሲነሳ አላህ ሰብሩን ይስጣችሁ አብሽር ታልቀስ በቃ ያው መቼስ በህይወት መንገድ ላይ ብዙ ሰዎች ይገጥማሉ ብዙ ሰዎች ይመጣሉ ይሄዳሉ ቀደም አንድ ላንሳልሽ አልኩ ጥያቄ ነበረ ብዙ ጊዜ እንግዲህ የቲሞችን መዳበስ ምን ማድረግ እንግዲህ ያው እንደ እስልምና እንዲሁ ጥያቄ ውስጥ ምትከቹ ነገር አይደለም ብዙ ጊዜ ደግሞ ወደ እስልምና የመጡ እህቶች ወንድሞች ሆነው በዛ ደግሞ የቲምነት ሲጨመርበት ከባድ ነው ለነሱ ህይወት ቀላል አይደለም መንገዱም ቀላል አይደለም የሆነው የማያውቁት ዓለም አዲስ ህይወት አዲስ መንገድ በዛ ደግሞ ምንም ይሁን ምን የምትጋጩ ቤተሰብ ሲኖርሽ እናት አባት ሲኖርሽ ነገ ታረቃሉ የሚል ተስፋ በውስጥሽ ይኖራል አሁን ደግሞ ምንም እንደሌለ ስታስቢ ደግሞ ያለ ስሜት አለ እርግጥ ነው እንደ ሰውኛ ምድር ላይ ስላለው ነገር ስናወራ ነውና ብዙዎች ተገፋው ተንተደረቁ የሚባልበት ጊዜ ላይ ደግሞ አንቺን የመሰለች እህት ደግሞ አልহামዱሊላህ እንደናት ሰጥቷቸው እየኖሩ ነው ያሉት እንደው ይሄንን ነገር በምንወቀስበት አይደል ሁሉ ጊዜ ምንተችበት ነገር ነው እውነት ነው ገፊዎች ነን መግፋት ብቻ አይደለም አለመቀበላችንን አለማቀፋችንን ታዩ እንደው መግፋቱ ቢቀር ይያልን ሁሌ እናወራ ነበር የኔ መንገድ ላይና ሁሉም ሙስሊሞች ገፊዎች አይደሉም እዚህ ጋር ምናወራቸው የኔ መንገድ ላይ ተበደልኩ እንደዚህ ሆንኩ ብለው የሚያወሩ እህቶች እነሱ የገጠማቸው ሙስሊሞች ናቸው ሙስሊም ከመሆን ጋር ደግሞ ሰውነት ደግሞ አለ አይደለ ዛሬ ደግሞ እንዳንቺ አይነት ስብዕና ያላት ሙስሊም ሴት ደግሞ ተዋውቀናል እንደዚህ ያለ ስብዕና ዛሬ ስላወቅን በጣም ደስ ብሎኛል እንደ የኔ መንገድም እንደ ሶፊያም ስለተዋወቅን ደስ ብሎኛልና አላህ Subhanahu Wa Ta'ala እድሜሽን ያርዝምልን እንግዲህ ላንቺም አላህ ውለታሽን ይክፈልሽ ትልቅ ውለታ ነው ይሄ ለነሱም ትልቅ ነገር ነው አሁን አጭር ጥያቄ ቤት ኪራይ ከፍላሉ ቤት ኪራይ ማለት ቤት ኪራይ ነው ቤት ተከራይቼ ነው ኖረው ተከራይታችሁ አይደለም የምትኖሩት አይደለም እሺ በመጀመሪያ ሲገቡ ተቀበልናቸውና እዛ በሁለተኛ እናታቸው ያለች ሁለተኛ ወር ላይ ነው ምንድነው አህዋል ስንጠይቅ ማለት እሷ ነገረችኝ እናታቸው ዛረባ ሀገር ምናምን እዛ ስነግረው ለሻሚል አሬ ቀጥም በቃ ቀንሽላቸው በቃ የቤት ኪራይ ቀንሰድላቸው አላልናቸውና እናታቸው እስከምትሞት ያለው ጊዜ ድረስ ይከፍሉ ነበር ከዛ በኋላ ግን በቃ ማለት ይከብዳል አልহামዱሊላህ አከራይ ማለት ይከብደኛል ይያሉ ስለሆነ ቤት ኪራይው ስንዶ እንዴት ነው ለጫወታ ያክለነሳውት ነገር ነው ከዚህ ስሜት ወጣ እንድንል ይሄ ደግሞ ለብዙዎቻችን ምንድነው እንግዲህ በቅጠኛ ጥያቄ ይፈጥርብናል በያ አስባለሁ የዛሬ የኔ መንገድ ፕሮግራማችንና ትንሽ ደቂቃ ብታስጥለኔ መጣሁ ዛሬ የኔ መንገድ ስጦታ አለው ለእናንተ ሂላንተ በጣም አመሰግናለሁ ከሰጠው በኋላ ላውራ ብዬ ነው አውርቼ ከምሰጠን ሁለተኛ ከማስነሳችሁ ብዬ ነው ይሄ የኔ መንገድ ለእናንተ ያዘጋጀላችሁ ስጦታ ነው ዛሬ ይሄን ስጦታ አብራችሁም ትውስታ እንዲሆናችሁ የጋራ ትዝታ እንዲኖራችሁ ለማስታወስ ያክል ያዘጋጀነው ስጦታ ነው በጣም እናመሰግናለን ስለመጣችሁ እጅግ አድርጌ አመሰግናለሁ ለማለት ነው የነበረን ቆይታ ይሄን ይመስል ነበር ከሞጆ ድረስ ሁላችሁም ሶስታችሁም ስለመጣችሁ ስላከበራችሁኝ አላህ ያክብርልኝ ሁሉ ጊዜ ግን በህይወት መንገድ ላይ የሚያበረታ የሚያግዝ ሰው አለና እኛ እዚህ ጋር መተን ስናወራ ከኋላችን ያሉ ሰዎች ነው በመስጋና ማስታወስ ይኖርብናልና መስጋናውን ካንቺ ልጀምር እርግጥ ነው እኔ ማመስገን ልጀምር ግን ዛሬ መጀመሪያ ሁሉ ጊዜ የኔ መንገድ ላይ መንገደኞች ናቸው ምስጋናቸውን የሚቀጥሉት
ዛሬ ግን ላመስግን ይፈቀድልኝ። እጅግ አድርጌ አመሰግናለሁ። አንቺን በተለየ መልኩ እንደዚህ ያለ ስብዕናሽን ስላሳየሽን፣ ትምህርት ስለሆንሽን፣ ስላስተማርሽን፣ ይሄ የሚኖር ህይወትን የተኖረ ህይወትን ስለነገርሽንና ኖረሽ ያሳየሽውን ነገር ደግሞ ለተመልካቾች እንድናጋራ ስለመጣሽ እጅግ አድርጌ አመሰግናለሁ። ሁልጊዜም ቢሆን የቤቱ ራስ አለ፣ የቤቱ አባወራ አለ። እኛ መልካም ሴት ብንሆንም መልካም ነገር ብንሆንም ደግሞ የበላይ አስተዳዳሪያችን መልካም ካልሆነና በዛ ነገር የማያግዘን ከሆነ እንዴት አፍነን ብቻችንን የምንቀረውና ትንሽ ነገር ነው ማድረግ የምንችለውና አንቺ ቤት መቤት ሆነሽ እየኖርሽ እሱ ደግሞ ወጥቶ እየሰራ ያመጣ እነዚህንም ደግሞ ከልጆች እኩል ናቸው ብሎ እንደ አባት አይቷቸው ከልጆች እኩል እያስተዳደረ ያለ አባት ነው ባለቤትሽና ለዚህ አጋጣሚ ወንድም ሻሚል እጅግ አድርገን እናመሰግናለን። አላህ ልብህን አይቀይረው። አላህ ነገ በዱንያም በአኺራም ጀዛህን ይክፈል። በጣም እናመሰግናለን። የኔ መንገድ ያመሰግናል ከምንም በላይና እንዳልኩሽ ነው የአንዳችን ልብ ብቻ እንዲያት ነገሮችን ሊያደርግ አይችልም። የሁለታችሁ መቀናጀት፣ ሁለታችሁ መሀል ላይ ያለው ፍቅር፣ ሁለታችሁ መሀል ላይ ያለው ሰላም ነው ልጆቹን ዛሬ በእነዚህ ልክ በኮንፊደንስ ወጥተው እንዲያወሩም እንዲኖሩም ያደረጋቸውና ሁለታችሁን እጅግ አድርጌ አመሰግናለሁ። አላህ ያክብርልኝ። ከዛ በኋላ ግን አንቺ መስገን የምትችይው አካል ስለሚኖር አሁን መንገዱን ለቅቄያለሁ። ማመሰግነው ባለቤቴ እውነት ነው። እሱ ባይኖር እኔ ምንም አይነት እንትን ማለት አልችልምና በጣም ጥሩ መልካም አባት፣ መልካም ባል፣ መልካም በቃ ስብዕና ያለው ሰው ነውና እኔ የማመሰግነው እሱ ነው። እንደዚህ ነው አልহামዱሊላህ። እሱ ነው የበለጠ ደግሞ ሰፖርት የሚያደርጋቸው በጣም በቃ ቻላቅ አልহামዱሊላህ። አላህ ያቆየው። አልহামዱሊላህ። አንተ ማንን ታመሰግናለህ? ፈልገን ግን አባቴ ነው ሹፌርን አላህ ይጠብቀው አይደል? በመጀመሪያ አላህ ሱብሃነሁ ወተዓላ ማመስገን እንፈልገው። አልহামዱሊላህ ይሄን ውብ የሆነ ዲን ለወፈቀኝ አላህ አልহামዱሊላህ ምስጋና ይግባ። በቀጣይ ደግሞ ቤተሰብ ሰጥቶኛል። ነስቶ አልከለከለኝም በዛው አልহামዱሊላህ ሰጥቶኛል። አልহামዱሊላህ እናቴ አባቴ እምላችሁ ሁሉም በቃ ቤተሰብ እህት ወንድም ሳይቀር ነው የሰጠኝ አልহামዱሊላህ። የሷም እናት እንደ ልጇ ተቀበለኝ ከሷ ሳትለየኝ የሱም እናት አባት ልክ እንደዛው ምንም አይነት ማለት ድንገት እንኳን የጠቆረ ፊት እንኳን አይቼባቸው አላውቅም። ድንገት ከነሱ ብለይ እንኳን የት ነች ምን ሆነ የቀረችው ከማለት ውጪ እና አልহামዱሊላህ ብዙ ነገርን ሸልሞኛል። አላህ እነሱን ሀያታቸውን ያርዝምልኝ፣ አላህ ያቆይልኝ። ቤተሰቦቼንም አያቴንም አክስቴንም አላህ እድሜያቸውን ያርዝምልኝ። ኢንሻአላህ ደግሞ ጥሩ ቦታ ሆኜ አንድ ቀን ደግሞ አወራዋለሁ ኢንሻአላህ ኢንሻአላህ። እነሱ እንዲህ ብያቸው አላውቅም። እኔ ማለትም አልፈልግም። በቃ ለነሱ መመኘው ማድረግ የምፈልገው ማለት ኢንሻአላህ ኢንሻአላህ ያሳካልኝ ያኑርልኝ ኢንሻአላህ። ሁለታችሁንም አላህ በምትፈልጉበት ቦታ ላይ ያደርሳችሁ። ነገ ደግሞ በአዲስ ምዕራፍ በአዲስ ነገር እንደምንገናኝ እኔም ተስፋ አደርጋለሁ ኢንሻአላህ ኢንሻአላህ። ፈገግታ ግን በጣም ነው የሚያምረው ታውቃለህ? ነግረውሃል? አይነግሩም እኮ በቃ ችግሩ እሱ ነው። እስኪ ሲስቅ እንዴት እንደሚያምር ፈገግ በልበት እሺ። ማሻአላህ መርሐባ። ውድና የተከበራችሁ የኔ መንገድ ቤተሰቦች አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዛሬ የመንገድ ፕሮግራማችን ይሄንን ይመስል ነበር። 9282 ላይ ወይም ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን እየላካችሁልን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዛሬ የመንገድ ፕሮግራማችን ይሄን ይመስል ነበር። የሚቀጥለው ሳምንት ከሌላ መንገደኛ ጋር እንጠብቃችኋለን። የአላህ ሰላም፣ ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሆንላችሁ።